አረስ ሁሉም አስም ችግር ሊቃልቆ ማልቆ ታከትለ በስንተኛ ማልከና ግን ሁሉም ከደሞ የተቃላ ስቲብል ምናልባት በስንተኛሚ ባለጊዜ አይብልን ያን ነብራ አይተፋም ያለው በአማርኛ አለከሮሽ ይሰብ በስንተኛ ሙሉ በሙሉ ስቲብል ይጠፍያ ነረቲ ስለዚህ ቢገባና ሊቃልቂና ናልኪና አበይ ቦገሬት መጣሙ ይላው ይሄም ያው አብዱል መጂድ አብዱን አስተዋወቀኛ ኢንጂነር የስራ ዕድል ፈጠራ የወረዳው ኃላፊ ነኝ። አሁን ዛሬ እናንተን የጠራንበት ዓላማ ቅድም አንስቶታል። አብዛኞቻችሁ ባለን መረጃ ወደ ስራ ለመግባት የተዘጋጃችሁ ናቸው፣ ተደራጅታችሁ። አንዳንዶች ሀሳብ ላይ አላችሁ። በየትኛው ስራ ሊሰማራ በምን ቢሰማራ ያዋጣኛል በሚል ከኛም ከቀበሌ ስራ ዕድል ፈጠራ ባለሙያዎቹ ምክክር ላይ አላችሁ። ፕሮሰስ ጀምራችሁ ወደ ስራም እየገባችሁ ያላችሁ ወደ ስራም እየገባችሁ ያላችሁ ማለት ነው። ዋናው ዓላማ የስራ ዕድል ፈጠራ ስራ ሲታሰብ ክህሎት መር የስራ ዕድል ፈጠራ ይሁን የሚለው አማራጭ ያለው ጉዳይ ነው። ሰው መጀመሪያ ወደ ስራ ከመሰማራቱ በፊት ስለሚሰማራበት ስራ በቂ ግንዛቤ፣ በቂ እውቀት፣ በቂ አረዳድ ሊኖረው ይገባል። እነዚህ ጉዳዮች ካሌሉ ወደ ስራ ከገባህ በኋላ ትርፍና ኪሳራህን አትለይም። ኪሳራ ይመጣል። በኋላ አንተ ስትወጥ አንተ ብቻ አይደለም የምትወጥቀው፣ ቤተሰብ ይዘህ ትወጥቃለህ፣ ጎረቤት ይዘህ ትወጥቃለህ፣ ወንድሞችን እህቶችን ይዘህ ትወጥቃለህ። መጨረሻ ላይ ውድቀቱ የሀገር ነው የሚሆነው ማለት ነው። ያ እንዳይሆን ሰው ወደ ስራ ከመግባቱ በፊት በተለመደው መንገድ አንሄድም። ወደ ስራ ከመሰማራቱ በፊት ስለሚሰማራበት ስራ ቢያንስ የተወሰነ ግንዛቤ ይዞ መግባት መቻል አለበት በሚል ክህሎት መር የስራ ዕድል ፈጠራ ስራ ብለን ባለፉት ዓመታት ጀምሮ ከዳሎቻ ፖሊቴክኒክ ኮሌጅ ጋር በቅንጅት እየሰራን ያለነው። ወደ ስራ ከመሰማራታቸው በፊት አጫጭር ስልጠናዎችን እየወሰዱ ወጣቶች ወደ ስራ እየገቡ ነው ያሉት። ስለዚህ ይህን መነሻ ሀሳብ ይዛችሁ ተረታችሁ ወደ ስራ እንድትገቡ በሚል መነሻ የተዘጋጀ ስልጠና ነው ማለት ነው። ስለዚህ ቅድም ኮሌጅ ስለሚሰጣቸው አጠቃላይ እንትኖች አንስተዋቸዋል። እኔ አጭር ነገር ማንሳት የሚፈልገው አሁን ወደ ስራ ለመግባት የተዘጋጃችሁ ወጣቶች ስለሚሰማሩበት ስራ በኋላ ስለሚያጋጥማችሁ ቻሌንጅ ወደ ስራው ስትገቡ ያው ሰው ዝም ብሎ አይመጣም አይደለም። ስኬት፣ ሀብት የምትሉት ነገር በሙሉ በአንድ ጊዜ አይመጣም አይደል? ይለመጭስ ይወድቄን ይነቄን ለይወድቂ ደግሞ መጀመሪያ ተዘጋጆት ያትከሻል ቢወድቂም ደግሞ ተስፋ ቁጦት ይላትከሽ። ስለዚህ ተስፋ